ሰላም ጤና ይስጥልኝ። ተመስገን ገብረ እግዚአብሔር ነኝ። ዛሬ በአዲስ ቪዲዮ ነው የመጣሁት። በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር፣ በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው። እኔ አም ቪክቲም በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው። የአንድ ሰው ብቻ ሀገር ሆነ። ድንገት ቪዲዮ ከተቋረጠ ቀጥልላችኋለሁ። እሱ ለመናገር ነው የፈለኩት። ምን ልላችሁ ነው? በጣም ተዋደው ተከባብረው ያሳደጉን አባቶቻችን ከየት ነው የመጣው፣ እንዴት ነህ፣ ማነህ ሳንባባል ያደገን ሰዎች ነን። እኔ ያደግኩበት ማህበረሰብ እንደዛ ነው። ሁላችንም እንደዛ ነው ያደግነውና አሁን ምን ሆነ መሰላችሁ? የብሔር ነገር ምናምን እንደዚህ። እኔ በእውነት ነው የምነግራችሁ፣ እንዴት እንዳያችሁ ታላቅም። አብይ አህመድ የሚባለው ሰውዬ እኔ ኦሮሞ በጣም ጥሩ ጓደኞች አሉኝ፣ እነሱን እንኳን አይወክልም። እና እባክህ ከኢትዮጵያ አናት ላይ ውረድ የሚለውን መልእክት መናገር ፈልጌ ነው። ይህንን ማስተላለፍ ስለፈለኩኝ ነው። ዘንድሮ እኮ ሌቦች በጣም ፕሮሞት የሚያገኙበት እድገት የሚያገኙበት ስልጣን የሚያገኙበት ጊዜ ላይ ነውና ይሄ በለጠ እሱ ባለው ይባላል። ኢቲቪ ውስጥ የሚዲያ ቴክኖሎጂ ኃላፊ ነበር። አሁን የት እንደተሾመ ታውቃለህ? የአይሲቲ ፓርክ የመጀመሪያው ኃላፊው ጋር ከኔ ጋር ታስሮ ነበር። ሄኖክ ይባላል። ጂነስ ግን ያው በሌብነት ተጠርጥሮ ታስሯል። በለጠ እሱ ባለው ማለት ነው ቆሞ መሄድ በቃ ህጋዊ ሌባ ማለት ምንም የሚምረው ነገር የለም። እኔ ኢቲቪ አብሬው ሰርቶ ያለው አለቃዬ ነበር። እንዴ ለአንድ ሳምንት እንኳን እንደግፍ ብንል መንግስት ፍቃድ አሰጠንም? ለአንድ ሳምንት እንኳን ቢያንስ እስቲ እንደግፍ ስንል እንደዚህ አይነት ሌቦችን ፕሮሞት ታደርጋለህ? ይሄን ለአንድ ሳምንት እንደግፍ እስቲ ባል ብልጽግና እስቲ ፍቀድልን። ይሄንን ሌባ እያየሁኝ እኔ ግንባር ላይ ጥይት ብትወክስብኝ ይሻላል። ይሄን ሰው እያየሁ ስልጣን ላይ መንግስት በከመደግፍ በለጠ እሱ ባለው የመጨረሻ ሌባ የሆነ ጠንቅቄ የማውቀው ሰው ነው። ከነ ማስረጃ የማውቀውን ሰው አይሲቲ ፓርክ ኃላፊ ታደርጋላችሁ? በኢየሱስ በዚህ ምሽት ነው ወይን ዜና የሰማሁትና አላወቅኩም ነበረ። በለጠ እንኳን አወቅኩኝ። አይሲቲ ፓርክ ተሾመሃል እንዴ? ሄደህ እሱን ለፍሳት ነግረዋለህ። ከነገ ጀምሮ 100 ቪዲዮን በለቅብህ። ምድረ ሌባ በእናትህ የተሾመብን እኮ ተቸግር። እኔ ከመምጣቴ በፊት እድል ነበራችሁ። እኔ ወደዚህ ሰፈር ከመምጣቴ በፊት ዳቦ ግዙልኝ ራበኝ የሚሉ ህፃናት የትም በሚገኝባት ሀገር ላይ የለበስኩት ጃኬት ከዲያመንድ የተሰራ ነው ብለው ቱሪናፋቸውን የሚነፉ ሰዎች እድል ነበራቸው። ቅንድቤን እንዲያድግልኝ የተመጣጠነ ምግብ ነው የምበላው የሚሉ ሰዎች እንዲተረተሩብን እድል ነበራቸው። 42 ሚሊዮን ዩሮ ወርዝ አኑዋል ኢንካም ያለውን ካምፓኒ ምንም ሳይፈሩ ምንም ሳይሳቀቁ የኔ ነው የሚሉ ሰዎች እድል ነበራቸው። ያ ሁሉ አቋማሪ፣ ያ ሁሉ ገንዘብ አስተላላፊ እድል ነበረው። እኔ ከመጣሁ በኋላ ግን የሉም፣ የጠፉ። እነ በረከት ገበሬው አይጠፉ፣ እነ መንሱር ጀማል የጠፉ፣ እነ ሚኪ ማይኮ የጠፉ፣ እነ ቢሊየነር ምን ተስኖት የጠፉ፣ ያ ሁሉ አቋማሪ ድርጅት የጠፉ። እኔ ከመምጣቴ በፊት እድል ነበራቸው። እኔ ከመምጣቴ በፊት
እንገነባላችኋለን። እነ ጎጆ ብሪጅ፣ እነ ኪ ሃውሲንግ ህዝቡን ለማጭበርበር እድል ነበራቸው። እነ ሄሎ ታክሲ፣ እነ ፊንቴክ እድል ነበራቸው። እነ ጤግሮስ ትሬዲንግ እድል ነበራቸው እኔ ከመምጣቴ በፊት። አሁን ግን አይችሉም። ቢያንስ ቀንሰናቸዋል። ይህንን ልታቁልኝ ይገባል። ለእኔ ክሬዲት ልሰጡኝ ይገባል። እውነቴን ነው የምናገረውና እንደዚህ አይነት የቪክትሪ ወሬዎች ሲገኙ እንደ ሉተር ኪንግ አይ ሃቭ ኤ ድሪም ማለታችን አይቀርም። ኤኒዌይ አይ ሃቭ ኤ ድሪም። እኛ ወደዚህ ከመምጣታችን በፊት ምን ነበረ? አሁንስ ምን ጥቅም አስገኝተናል? ለህብረተሰብ ሊጠቅም የሚችሉ ነገሮች ምን አድርገናል ብዬ ማታሳስብ ነበርና ለካ እነዚህ ሁሉ ጠራርገን ከዚህ ሰፈር አባረርናቸዋል። ይሄንን ስናደርግ ግን ነገሮች ሁሉ አልጋ ባልጋ ሆኖ አይደለም። የኢኮኖሚ ችግር አለብን፣ የሴኩሪቲ ችግር አለብን፣ የፓወር ችግር አለብን። እነዚህ ሁሉ ችግሮች ባሉበት በጣም ደስ የሚለው ደግሞ አዳዲስ ሰዎች እየመጡልን ያሉት፣ ፓወራችን እየደረጀ ነው ያለው። ይሄን ለማስተካከልና አንዳንድ ችግሮቻችንን እንዲፈቱልን የተለያዩ የመንግስትና የግል ድርጅቶች ጋር ሄጄ ነበረ። ቢሮክራሲው ከምላችሁ በላይ ነው። በዚህ አጋጣሚ ፌዴራል ፖሊስን አመሰግናለሁ። ቀና አስተሳሰብ ስለነበራችሁ፣ ቀና መልስ ስለመለሳችሁልኝ። እንግዲህ እዚህ አካባቢ የመጡ ልጆች አንድ ኢንስቲትዩት መፈጠር አለበት። ፕራይቬት ኢንቨስቲጌሽን ሊፈቀድልን ይገባል። ምክንያቱም መንግስት በተለያዩ የሌባ ስራዎች ላይ ቢዚ ነው። ቢዚ በመሆኑ ምክንያት አንዳንድ ትላልቅ ጉዳዮችን ሎስ ያደርጋቸዋል። በዚህ ጊዜ እኛ እዚህ አካባቢ ያለን ሰዎች እንከላከላለን። ህብረተሰብ እንዳይጎዳ የተለያዩ ጫናዎችን እናደርጋለን። አቅሙ አለን፣ አሳይተናል። አሁን ላይ ሊሰርቅ ወደዚህ መንደር የሚመጣ ሰው 1 2 3 4 ጊዜ ማሰብ እንዳለበት አሳይተነዋል። እነዛ ሁሉ ካምፓኒዎች እዚህ አካባቢ ጠፍተዋል። እነዛ ሁሉ ምንም ሳያፍሩ እንትና የኔ ነው ያን ምላሳቸው የሚተረትሩ ሰዎች የሉም፣ ጠፍተዋል። ድራሻቸው በሃይማኖት ስም፣ በቤተ ክርስቲያን ስም ቤተ ክርስቲያን የኔ ነች ብለው ቤተ ክርስቲያን ላይ ሼር የሚበሉ ሰዎች፣ በተራቡ ወገኖቻችን ስም የእርዳታ ድርጅት አቋቁመናል ብለው በታረዙ በታመሙ ወገኖቻችን ስም ራሳቸውን ቅዱስ አድርገው የእርዳታ ድርጅት አቋቁመው ንግድ ውስጥ የገቡ ሰዎች ሰከን ብለዋል። ትሰክናለህ አሁን። ይሄ ግን የእናንተ እርዳታ አሁንም ያስፈልገናል። እውነቴን ነው የምላችሁ። ይሄ የህጋዊነት ጉዳዮች፣ የፍቃድ ጉዳዮች፣ የፓወር ጉዳዮች፣ የሴኪሪቲ ጉዳዮች እየሄድንባቸውን ይህን ቢሮክራሲ ጥሰን አንድ ቀን ህጋዊ ሆነን የመጀመሪያው ኢትዮጵያ ውስጥ ፕራይቬት ኢንቨስቲጌሽን ካምፓኒን እናቋቁማለን። የተለያዩ ችግሮች አሉብን፣ እርዱን። የመንግስት ካምፓኒዎች፣ የመንግስት መስሪያ ቤቶች፣ ምክንያቱም የእናንተን ስራ ነው እየሰራን ያለ ነው እኛ። ስለዚህ እርዱን። ወደ እናንተ ስንመጣ እቅፍ ድግፍ አድርጋችሁ እንትን ብትሉን ጥሩ ነው። በዚያ አጋጣሚ ደሞዜም ተረስታለች፣ 5 ብሯ እየተረሳች ነውና ግድ ነው እሱን 5 ብሯን እንዳትረሱ።